ሰላም ውድ የቤተርሲው ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ መጥተናል። እንግዲህ ለረጅም ጊዜ ስትጠብቁ የነበራችሁ የስኩል ኦፍ ማርኬቲንግ አመልካቾች ባለፈው ጊዜ አፕሊኬሽን መሙላታችሁ ይታወሳል። አሁን ደግሞ ለሪትን ኤግዛም ጥሪ ተደርጓል ማለት ነው። በሪጅን ላይ ላላችሁም እንዲሁም አዲስ አበባ ላላችሁ አፕሊካንቶች የሪትን ኤግዛም ጥሪ ተደርጎላችኋል። ኤግዛሙ ፌብሩዋሪ 21 የሚሰጥ ይሆናል ማለትም ቅዳሜ። ስለዚህ ራሳችሁን በደንብ ማዘጋጀት ይኖርባችኋል። የአንድ ቀንና የሁለት ቀን ጊዜ ብቻ ስላለ ራሳችሁን በጊዜው እንግዲህ ብቁ ለማድረግ እንግዲህ ዝግጅታችሁን ካሁኑ መጀመር ይጠበቅባችኋል። ለሪትን ኤግዛም የሚረዱ ጥያቄዎችን እኛም በቻናላችን ከዚህ በፊት በፓርት አድርገን የሰራናቸው በርካታ ጥያቄዎች ስላሉ እነሱ ጥያቄዎች እንግዲህ በጣም የሚረዷችሁ ይሆናል። ስለዚህ እነዛን ጥያቄዎች በደግግሞሽ ስሯቸው፣ ራሳችሁን ሬዲ አድርጉ። እንግዲህ ረጅም ጊዜ መጠበቃችሁ ይታወሳል። ኦልሞስት የሪክሩትመንት ፕሮሰሱ ተቋርጧል ወይስ ምንድነው ያላችሁ ስትጠይቁን የነበራችሁ በርካታ አፕሊካንቶች አላችሁ። እንግዲህ ለእናንተ ይሄ መልካም ዜና ነው። እንግዲህ ጥያቄው ኦልሞስት ወደ 25 ጥያቄዎች የሚይዝ ይሆናል። እሱም እንግሊሽ እና ማትስ ኤሪያዎች ላይ ነው ፎከስ የሚያደርገው። ምን ኮንሰፕቶችን ይይዛል የሚለውን እኛም እንግዲህ ከዚህ በፊት በሰራናቸው ቪዲዮዎች ለማስቀመጥ ችለናል። በተለይ እንግሊሽ ከሲኖኒምስ እንዲሁም አንቶኒምስ ከፓራግራፍ ጋር እንዲሁም ሴንቴንሶችን ከመጨረስ ጋር በተገናኘ ከዚህ በፊት እንግዲህ የወጡት ፈተናዎች እነዚህ ኤሪያዎች ላይ በጣም ፎከስ የሚያደርጉ ናቸው። ስለዚህ እናንተም እንግዲህ በእነዚህ ኤሪያዎች ላይ ትኩረት አድርጋችሁ ዝግጅታችሁን ለማድረግ ብትሞክሩ እጅግ በጣም መልካም ይሆናል። በቻናላችን ከዚህ በፊት የተሰሩት ቪዲዮዎች አሉ። እንግዲህ በፓርት አድርገን የሰራናቸው አሉ። እንግዲህ ጊዜ ከበቃንም አሁንም ከፈተናው ቀደም ብለን አንድ ቪዲዮ ልንለቅላችሁ እንሞክራለን። ኤግዛሞቹን ከዚህ በፊት የነበሩትን ኤግዛሞች ሰርተን አንድ በጣም ጠቃሚ የሆነ ቪዲዮ ልሰራላችሁ እንግዲህ እሞክራለሁ። እንግዲህ ለሁላችሁ መልካም እድል እንዲሆንላችሁ እመኛለሁ። በቀረው 3 ቀን የሚያክል ጊዜ ውስጥ ዝግጅታችሁን በአግባቡ ለማድረግ ሞክሩ። በተለይ እንግሊሽ ኤሪያዎች ላይ ሞር ፎከስ አድርጋችሁ ብትሰሩ እጅግ በጣም መልካም ይሆናል። የተለያዩ ፓራግራፍ ሪሌትድ እንዲሁም ሴንቴንስ ኮምፕሌሽን ጋር የተገናኙ ጥያቄዎችን ብትሰሩ በጣም መልካም ይሆናል። እነሱንም እንግዲህ ፎከስ ማድረግ ያለባችሁ ኤሪያዎች እንግዲህ እኔም በቪዲዮዎች ከዚህ በፊት ቲፕ ያደረኳቸው ናቸው። አሁንም የምሰጣችሁን ሀሳብ ይዛችሁ ራሳችሁን ሬዲ ለማድረግ ሞክሩ። ለሪትን ኤግዛም ስትሄዱ መታወቂያችሁ መያዛችሁን አትርሱ። ከግሩሚንግ እና ከአለባበስ ጋር እንግዲህ ችግር የማይፈጥርባችሁን አይነት ሁኔታ ብትከተሉ መልካም ይሆናል። ሴቶች ጸጉራችሁን አያይዛችሁ፣ ወንዶች ደግሞ ግሩሚንጋችሁን ጺምና ጸጉር ግሩሚንጉን በጠበቀ መልኩ ቢሆን ይመረጣል። ኖርማሊ ሪጅን ላይ ከግሩሚንግ ጋር በተገናኘ ሪትን ኤግዛም ላይ ብዙም ችግር ላይ ያገጥማችሁ ይችላል። ኖርማሊ እናንተ ግን ችግር ይሆናል ብላችሁ የምታስቡትን ነገር በጠቅላላ አስወግዳችሁ ብትሄዱ ሞሮፍ ይመረጣል። እንግዲህ በዛ መልኩ ብትሄዱ አሪፍ ነው። መታወቂያችሁን ያዙ። ሞሮፍ እንግዲህ አሁን ላይ ፋይዳ ቢሆን ሞር የተመረጠ ነው። በዛ መልኩ ራሳችሁን ሬዲ አድርጉ። ከዝግጅት አንጻር እንግዲህ በጥሩ ውጤት ትወጡታላችሁ ብዬ አስባለሁ። ጥያቄዎቹ ኮምፕሊኬትድ አይደሉም። የተወሰነ ቤዚክ ናውሌጃችሁን ቼክ ለማድረግ ብቻ ስለሆነ እዛ ላይ ሞሮፍ ትኩረት አድርጋችሁ ብትሰሩበት እጅግ በጣም መልካም ይሆናል። የፈተናው ይዘት እንግዲህ ፈተናው 25 ጥያቄዎች ይኖሩታል በአጠቃላይ። ከነዚህ ከ25ቱ መካከል 10ሩ የማቴማቲክስ ጥያቄዎች ናቸው የሚሆኑት፣ እንዲሁም 15ቱ ደግሞ የእንግሊሽ ጥያቄዎች ናቸው የሚሆኑት ማለት ነው። እንግዲህ እነዚህ 10ሩ ጥያቄዎች ማቴማቲክስ ላይ ፎከስ ያደርጋሉ። እሱም የቤዚክ ቤዚክ ፈንዳሜንታል የምንላቸው የማቴማቲክስ ኮንሰፕቶችን ይይዛል። ወርድ ፕሮብሌም፣ በተለይ ወርድ ፕሮብሌም ከኤጅ ፕሮብሌም፣ ፕሮባቢሊቲ፣ ሬሽዮ፣ ሳላሪ ካልኩሌሽን፣ ፐርሰንቴጅ ዲስካውንት የምንላቸው አይነት ኮንሰፕቶች ነው የሚይዘው። በወርድ ፕሮብሌም ፎርም ነው ማለት ነው የሚመጡት። ስለዚህ እንደዚህ አይነት ሀሳቦችን ሞር በትኩረት እንግዲህ ብትሰሯቸው
ከፈተናው በፊትም እንግዲህ ፕራክቲስ ብታደርጉት በተለይ ወርድ ፕሮብሌሞቹን እንግዲህ በጣም ይረዳችሁ ይሆናል። ስለዚህ እንደዚህ ቤዚክ የሆኑ የማትስ ሀሳቦችን እንግዲህ አሁን ካልኳችሁ ሀሳብ ጋር እንግዲህ አንድ ላይ ኮምባይን አድርጋችሁ ማትስ ላይ ተዘጋጁ። የማትስ ጥያቄዎቹም 10 ነው የሚሆኑት ማለት ነው። ከዛ ውጪ እንግሊሽ 15 ጥያቄ ነው የሚሆነው። እንግሊሽም አሁን እንደነገርኳችሁ ሪዲንግ ፓሴጆች ይኖራሉ፣ ግራመር ይኖራል፣ ቮካቡለሪ፣ ሲኖኒምስ ይኖራል፣ ሲሚላር ሚኒንግ ምንለው ማለት ነው፣ አንቶኒምስ፣ ኦፖዚት፣ ግራመር አፕሊኬሽን ይኖራል፣ ሴንቴንስ ኮምፕሌሽን ኩዌስችን ይኖራል። ስለዚህ እንደዚህ አይነት ሀሳቦች ናቸው እንግሊሽ ላይ ሞር እንግዲህ በድግግሞሽ ሲመጡ የተመለከት ናቸው። ስለዚህ ከቮካቡላሪም ጋር ይሁን ከሲኖኒምስ አንቶኒምስ ጋር የተገናኙ ጥያቄዎችን በደንብ ለመስራት ሞክሩ። እንግዲህ እንግሊሽ እንዲሁም ማትስ ላይ ፎከስ አድርጎ ጥያቄው በእነዚህ ሀሳቦች ላይ ነው ማለት ነው። ከዛ ውጭ እንግዲህ በሜካኒካል ሪዝኒንግ ምናምን የሚባሉ ሌላ ኮንሰፕቶችን አይዝም ፈተናው። ፊዚክስም ሪዝኒንግ ጥያቄዎች አይኖሩትም ማለት ነው። አሁን እንደነገርኳችሁ እንግሊሽ አሁን በነገርኳችሁ ኤሪያዎች ላይ እንዲሁም ማቴማቲክስ አሁን ባወራናቸው ሀሳቦች ዙሪያ እናንተም ዝግጅታችሁን አድርጉ። ጥያቄው ከባድ አይደለም። ዝግጅታችሁ ጥሩ ከሆነ ፈተናውንም በጥሩ ሁኔታ የምታልፉት ይሆናል ማለት ነው። እንግዲህ በቂ ጊዜ አለ ብዬ አስባለሁ ለዝግጅት። ጥያቄዎቹን እንግዲህ እኔም በተለይ የዛሬ ዓመቱን ጥያቄ በአጠቃላይ እንግዲህ ሰርተን ለነገ ሬዲ ልናደርግላችሁ እንሞክራለን። ከኤግዛም በፊት አንዴ ሪፈር አድርጋችሁ ወደ ኤግዛም ብትገቡ ለእናንተም እጅግ በጣም መልካም ይሆናል ብለን ስላሰብን ጥያቄውን አንድ ላይ አድርገን ሰርተን ነገ ኦር ከፈተናው በፊት ሪሊዝ የሚደረግበትን ሁኔታ እናመቻቻለን ማለት ነው። ለሁላችሁም መልካም ፈተና እንዲሆንላችሁ እንመኛለን። መልካም የፈተና ጊዜ እንዲሁም የዝግጅት ጊዜ እንዲሆንላችሁ ምኞታችን ነው። እጅግ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ቻው።